ከዚህ በፊት ለአብርሃምና ለኖህ የተሰጣቸው መጽሐፎችን ሳይኖሩ ስለነሱ እነሱ የጻፉት መጽሐፎችን ሳታገኝ አንተ እንዴት አደረገነ ስለ ኖህና ስለ አዳም የተጻፈውን ከሙሴ መጽሐፍ ወስደ ወይ ከተውራት ወስደ አንተ እንደምትለው ሙሴ መጽሐፍ እንዴት ወስደ ነው የምትናገረው? አንተ እንዴት ስትል አልገባኝም። እንድገባ ደግሜ እናገራለሁ። ለምሳሌ ከሙሴ በፊት ነቢያቶች ነበሩ። አብርሃም ነበሩ፣ አዳም ነበሩ፣ ኖህ ነበሩ አይደለ? ለነሱ መጽሐፍቶች አሏቸው ወይስ የላቸውም? ለእነ አብርሃም መጽሐፍቶች የአብርሃም መጽሐፍ አለ። አዎ፣ ሁሉም ግን ሁሉም አጠቃሎ በመንፈስ ቅዱስ ነው ተረድቶ የሚጽፈው። ታውቃለህ? መጽሐፍ እንዳለ በመንፈስ ቅዱስ ከእግዚአብሔር እየሰሙ ነው የጻፉት። እሺ፣ እነዛ የአሻር መጽሐፍ የሚባልም አለ፣ እንዲያውም ደግሞ የጦርነት መጽሐፍ የሚባልም አለ። እነዛ መጽሐፎች ለምሳሌ ኦሪት ዘጸአት ላይ የጦርነት መጽሐፍ የቱ ጋር አለ? የለም የለም። የጦርነት መጽሐፍ ብሎ መጽሐፍ ቅዱስ ላይ ተናግሯል። የጦርነት መጽሐፍ ውስጥ አለ ብሎ የለም። የጦርነት መጽሐፍ የለም። እሺ፣ ላሳይ ችግር የለም። እሺ፣ ለምሳሌ እኔ ያጠየቁትን ቀድማ ብትመልስ አይሻልም? አሁን ወደዛ ከሚገባ የለም የምትለው እንኳን ስታንዳርድ ልጠይቅ ስል የለም ስለምትለኝ ነው አይደለም። ለምሳሌ አሁን እኔ ያጠየቁትን መጀመሪያ መልሰኛ፣ አንዴ ወደዛ ይነዳል። የጦርነት መጽሐፍ የሚለው መጽሐፍ ቅዱስ ውስጥ የለም። እሺ እሺ፣ እንትን በልልኝ። ሌዋውያን ምዕራፍ 1 ቁጥር 14 ላይ 1:14 ሌዋውያን ይላል እንጂ እኮ የጦርነት መጽሐፍ ይላል። አውጣልኝ፣ ያሳይል ያለው እዛ ላይ ገብቻ ያሳያለሁ። አውጣ አንተ ያልኩትን ጥቅስ። ለምሳሌ አሁን አንተ የጠየቅከውና አንተ ክፈል የምትለው ቦታ ትክክል አይደለም። አሁን ከፍተሃል ነው። እኔ እንዴት የጦርነት መጽሐፍ የሚል ምዕራፍ አለ ወይ? ለምሳሌ አለ አውጣ። እንዲህ የሚባል መጽሐፍ ራሱ አለ። ልንገርህ፣ ኦሪት ዘኍልቍ ምዕራፍ 1 አውጣልኝ። ለምሳሌ አትበለኝ፣ አውጣ መጽሐፉን። ምሳሌ ምን ትነግረኛለህ አንተ? መጽሐፉን አታወጣም እንዴ? የራስ መጽሐፍ አይደለም? ምን ነው ምሳሌ? ይኸው እያወጣሁ ነው። ዘዳግም መጽሐፍ ዘኍልቍ ይላል። ዘዳግም አልጠየኩም። ዘኍልቍ ምዕራፍ 1 ቁጥር 14 አውጣ። እሺ አውጣ። ምዕራፍ 1 መቼ ደው ከፈትክና ምዕራፍ 1 ቁጥር 14 አወጣ። ማን ሄድበት እኮ ነው አንተ እየሄድክ ካለው። ለምሳሌ አውጣና ከዛ በኋላ እናውራ አልኩህ። ጭቅጭቅተው እናንተ ያልኩትን አውጣ። ምዕራፍ 1 ዘኍልቍ ምዕራፍ 1 ቁጥር 14 አውጣ። አንተ ለምሳሌ የጦርነት መጽሐፍ አይደል አልከው? የጦርነት መጽሐፍ የሚል የለም ነው እኔ እያልኩ አለሁት። እዚች ጋር ጭንቅላት ይሰራል አይደለም? ጭንቅላት ይሰራል፣ በደንብ ይሰራል። አዳምጠኛ። ጥቅሱን አውጣና አንብብልኝ መጀመሪያ። እኔ ያልኩህን ጥቅስ አውጣና አንብብ። ከዛ በኋላ ትከራከራለህ። ሪስ ማይወስድበት እኮ እየሄድክ ስለሆነ ነው። እኔ እኮ አውጣና አንብብ። ከዛ በኋላ ትከራከራለህ። አውጣ መጀመሪያ ያልኩህን። አላወጣም። ምዕራፍ 1 ቁጥር 14 አውጣ አልኩህ። እኔ ብሉይ ኪዳን ውስጥ 39 መጽሐፍ ላይ የጦርነት መጽሐፍ ብሎ የሚጀምር ካለ ሊያወጣ ነው። አለዛ አላወጣም ነው የኔ ጥያቄ። ሰምታል? የጦርነት መጽሐፍ ቅዱስን መግለጥ ትፈራለህ? መጽሐፍ ቅዱስን መግለጥ ትፈራለህ? አልፈራም። አንተ ካልፈራ ግለጠው መጽሐፍን። አንተ ያልከውና የምናወራበት ሌላ ነው። ክፈተው መጽሐፉን። ምን አገባህ አንተ? ክፈትልኝ፣ መጽሐፉን ክፈትልኝ። እሺ እኔ ራሴ ልክፈት። አንተ ከፈራ መጽሐፍን ታፍርበታለህ። ልክፈት። የምታፍር መጽሐፍ ይዘህ ለምን ትሄዳለህ? መጀመሪያ ክፈተው። እኔ የሚያስፈራ ነገር የለም እኮ አንተ ያልከው። በጣም ታፍርበታለህ። በመጽሐፋችሁ ታፍራላችሁ እኮ በጣም ታፍሩበታላችሁ። እንዴት አፍሪበታል? የእግዚአብሔር ቃል እኮ ነው። ካላፈርክበት ለምን አታወጣም ታዲያ? ዝም በል እሺ፣ አዳምጣው። የእግዚአብሔር ቃል እስቲ በቃ አዳምጥ። ካላፈርክበት ምን ይላል እዚች ጋር? ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ይላል። የጦርነት መጽሐፍ እንዲህ አለ ይላል። የት አለ የጦርነት መጽሐፍ? የእግዚአብሔር ነው። እሱም የለም መጽሐፍ እያለ እኮ ነው መጽሐፍ። ይኸው ስለዚህ በእግዚአብሔር ላይ ነው አንተ የምትለው የጦርነት መጽሐፍ እንዲህ ተባለ ይላል።
ሙሉ በሙሉ አንድ ወደ ታች ሁሉንም አንብብ። ሁሉንም አንብብ። ዘኍልቍ ምዕራፍ 1 ቁጥር 14 ክፈተው። 21 ቁጥር 10 ሁሉንም ቀድማ ከቁጥር 1 አንብብ። አሁን አነባለሁ ካል ምዕራፉን ማለት ነው። ከቁጥር 1 ለምን አገባን ስለ ሙሉ መጽሐፍ? እኔ መጽሐፍ ማሳት ምን ያህል ነው እንዴ? ወይስ ይሄም እኮ መጽሐፍ እንትን ቤተክርስቲያን አይደለም። እኔ ፈለኩት ሙሉ ነው የሚያስረዳው። መጽሐፍ ቅዱስ ሙሉ ነው የሚያስረዳው ስለመጽሐፍ ሁሉንም በመስመር አንብብ። ከዛ በኋላ አንብብ። እንደዛ ከሆነ አንተ አንብብ። እኔ ምን አገባኝ? አንብብ አንተ። አነባለሁ። ስማ እሺ። ትቅድም አላነብም አላልክም? አነባለሁ። ሁሉንም ሰማለሁ ካልክ ይሄን ምዕራፍ እረዳለሁ ካልክ አነባለሁ። አንተ ያልኩህ አንብብና አስረዳኝሽ። 21 ያው ዘኍልቍ እንደዚህ ላይ በደቡብ በኩል ተቀምጦ የነበረው ካናናዊ አይልም የዒድ ንጉሥ አይልም። አዎ በደቡብ በኩል ተቀምጦ የነበረው 21 ምዕራፍ 1 ቁጥር 14 ነው አልኩህ ወንድሜ። ቁጥር አልሄድም ሙሉ እኮ ሊያነብ ነው። ሁሉንም መስመር ላይ ትረዳለህ ስለምን እንደተናገረ ያነበብክ ነው። እሺ ሁሉንም ትረዳለህ። አለዛ መረዳት አችልም። 14 ወርደህ አነባለሁ ብትል አትረዳም። እስከ 14 ብቻ ነው የምታነብልኝ። እሺ ችግር የለም። አንድ ጀምረህ እስከ 14 ከዛ መልሱን ትሰጠኛለህ። በደቡብ በኩል ተቀምጦ የነበረው ካናናዊ የአሬድ ንጉሥ በኤቴርም መንገድ እስራኤል እንደመጡ ሰማ። ከእስራኤልም ጋር ሰልፍ አደረገ፣ ለእነርሱ ምርኮ ማረከ። እስራኤልም ለእግዚአብሔር እነዚህ አሳልፎ በእጅ ብትሰጣቸው ከተሞቻቸውን እርም ብዬ አጠፋለሁ ብሎ ስለት ተሳለ። ለምሳሌ ቦታ ሲያነብ ራሱን ቦታ ሲያነብ ስለ እስራኤል ታሪክ ነው የሚያወራው። አይታል ስለ እስራኤል ታሪክ ነው የሚያወራው። አውቃለሁ። ለምሳሌ አንተም ያመጣው ጥያቄና ይሄ ሪስ ምሳሌ ተውና እኔ ስለ እስራኤል እንደማወራ አውቃለሁ። ምሳሌ ትበል አንብብና 14 ላይ ስትደርስ መልሱን ስጠኝ። ስለ እስራኤሎች እንደሚያወራ አውቃለሁ። መጽሐፍ የተባለ የት አለ ነው የኔ ጥያቄ። አንብብ፣ ቀጥል። ኦኬ ሁሉንም ምዕራፍ ነው የሚያነበው። ለምሳሌ 14 ላይ አታስቆመኝም። ለምሳሌ እንረዳዳና እንስማማበት። ወገኔ አንተ ተው በቃ። አንተ ገና መጽሐፍ ቅዱስም አልተረዳም። ገና ዛሬ እዚህ ሆነ ልትማም ከመጀመሪያ እስከ መጨረሻ እኔ አየድ በቃ አመሰግናለሁ። በቃ ማይክን ዝጋ። አንተ እውቀት ለማግኘት እየፈለክ አይደለም አንተ መጽሐፍ ቅዱስ አታውቅም። እውቀትም ለማግኘት ደግሞ ትፈራለህ። ተው በቃ እዚሁ ላይ አጥባተ ምን ታደርግ ምን ትረዳለህ? መረዳትም እየፈለከ ወይ አታስረዳ ወይ አትረዳ። ለምን ጊዜ ትጨርሳለህ? አንተ ጋር ለማውራት ብዬ እኮ 2000 የነበረ ሰዎች እኮ ቋንቋው የማይችሉን እያወራው 700 ሰው ገባ እኮ አንተን ለማስረዳት ነው። ሁሉም አይሰማም ቋንቋን። አንተ ግን ለአንተ ብዬ ጊዜ ሰጥቼ አንተ ወይ አስረዳኝ ወይ ላስረዳ ስለ ወይ አታስረዳም ወይ አትረዳም። ለምን ጊዜ ጨርሳለሁ? ብዙ መማር ፈልጉ ይስጣለሁ። ምሳሌ ፈልግ። በቃ መረጃ ካልሰጠኝ ምሳሌ ፈልግ። አመሰግናለሁ አባዬ። ተው ላስረዳልህ። አንተ እኮ መጽሐፍ ቅዱስ እዚህ ላይ ካልሰበኩ ሙሉውን አልከኝ እኮ። ይሄ ቤተክርስቲያን በመናደዱ እኮ አይደለም። በመናደዱ ነገሮች መረዳት አንችልም። ኦሪት ዘኍልቍ ምዕራፍ 1 ሙሉውን ተቀምጬ እዚህ ላዳምጥ ነው። እኔ ቶሎ ብዬ ጨርሳለሁ። መጀመሪያ ስማ አንተ። ቶሎ ብዬ ጨርሳለሁ። ኧረ ምንም አልሰማህም። ተው አትጨርስ። እውነት ከፈለክ ራስህ አንብበው እዛማ እውነትን ፈልግ ራስህ። እኔ እንደ ሰው ወይ ጠይቄ ወይ ታስረዳለህ ወይ ትረዳለህ ብዬ ነው እንጂ ሙሉ መጽሐፍ ቅዱስ እዚህ የምታነበው እንደ ካሴት እየቀዳ ነው። አመሰግናለሁ። ከኔ ጋር አደረገው አመሰግናለሁ። ምዕራፉን ጨርሰህ ካላነብ ቁጥር ፒክ አድርገህ ስታነብ እሱን ቤት አንብበና እኔ ጋር አይደለም የምታነበው። እሱን ቤት አንብበና እኔ ጋር አይደለም ምዕራፍ ሙሉ የምታነበው። ቤት ተቀመጥና ተረዳ። ከተረዳ በኋላ ና እኔ ጋር ለዚህ ቦታ ለጠቅላላ እውቀት ልንገር። ይሄ ለእስራኤል ልጆች የሚናገረው ለመጽሐፍ አይናገርም። እኔ ለአንተ ነው መቻልኩኝ። እኔ
እኔ የጦርነት መጽሐፍ የሚባለው የት አለ ነው እኔ ጥያቄ እንጂ ለአንተ ተጻፈ መቻልኮ ለእስራኤሎች እንደሆነ ከአንተ ተረዳሁት። ለምሳሌ የጦርነት መጽሐፍ የሚለውን ለመረዳዳት ሙሉ ምዕራፍ አንብባ ነው የምትረዳው። አለዛ መረዳት አላነበብክም? ከዚህ በፊት አላነበብክም? አንብቤያለሁ። ይሄ እኮ ካነበብክ እንደዚህ ንገረኝ። ለምሳሌ ይሄ የተጻፈበት ቦታ ስለ እስራኤል ልጆች ያኔ የነበሩ ታሪክ የሚያወራ ቦታ ነው እኮ መጽሐፍ። የጦርነት መጽሐፍስ ምንድን ነው? ስለ መጽሐፍ ቅዱስ ስለ መጽሐፍ አይናገርም። ስለ እስራኤል ታሪክ የሚያወራ ቦታ ነው። አውዝ ቢላህ ምን ሸይጣን የጦርነት መጽሐፍ እያለ የጦርነት መጽሐፍ እያለ የጦርነት መጽሐፍ አይናገርም ትላለህ? ስለ መጽሐፍ የህግ መጽሐፍ አምስቱ ለእስራኤል ልጆች ህግ የተሰጣበት የእስራኤል ልጆች እግዚአብሔርን እንዲፈሩና ውስጥ አለ የሚለው ምንድን ነው ነው የተሰጣበት 5 መጽሐፍ ናቸው። ቆይ የጦርነት መጽሐፍ የሚለው እየዋሸ ነው? ታሪክ ነው መጽሐፉ። መጽሐፍ እኮ ታሪክም ይሁን ያ መጽሐፍ የት አለ ነው? ታሪክም ይሁን እዚህ ቦታ አይደለም። ታሪክም ይሁን የት አለ ያ መጽሐፍ? ለምሳሌ እኔ ሊያስረዳ ተረዳ። አሁን አንተ እኔ የተረዳሁት ነው። የጦርነት መጽሐፍ የት አለ ነው? የሚጀምር መጽሐፍ አይደለም። የጦርነት ብሎ የሚጀምር መጽሐፍ አይደለም። የኔ አባት የሚነግሪ ማለት ነው። ምን ትነግረኛለህ? ታፕ አድርግ ከስር። እኔ ለብላል ብዬ ነው እስካሁን አስቆየሁህ። ምን ይላል ማን ይመጣ ወደዚህ ውጅሪ ድቁብ ሰዱን ቀበማው ሲንቶ ቦር ክኒኒ መጣ ነጥከነም አውዝ ቢላህ ምን ሸይጣን ረጂም ማን ይኩንሞ አስተግፍሩላህ አልዓዚም መታነ ዶዶ ሲሙቸማ እንጂ አውዝ ቢላህ ዱጋቱ ነዝራር ጋሩ የጦርነት መጽሐፍ ለበለኛል እንደ አውዝ ቢላህ እጀይዳኒ ገዲሱ ነው ተጨስ ሰው አይኑን ከፍቶ ዘግቶ አስሮ ነው እንደሚሄደው ለምን ይጅሞ ሄዳቴ ደማሳ መጽሐፈ የጦርነት መጽሐፍ ተወስረጀን መጽሐፈ ሎላቱን እንጀዱቲ እዚህ ላይ በጦርነት መጽሐፈ ሎላ ከጀኑ እንጅሮ ወደ አስተግፍሩላህ ቢላል አሪዳ ነቀስ ነው ነው የጋዱ ብራስ ብራጅራኒ ሱማ ሶዳዴ ወላ ያጋማ kan turtise siifida inni demo awradu ምናምን ጀለ ቦክስ ስትብራተ ላይ ሶዳዴ ፈይታ ወላሂ ከናመን turtise ማደ አማካራው ጅዴ ነው እንጀዱ የጦርነት መጽሐፍ እያለ አይልም የጦርነት መጽሐፍ ና እንጀ እንዴ namni jiru wayda deemu jalqabe ayyeesti warra kiristaanota kana irraa argaa fi deebii fudhatanii anis nan baha ajaa'iba ishi darsee jirta mata ajaa'ibaati wallahi darsee moo darseedha ustaaza wala zala jiru ingashitanii jiru ustaaza wal subhaanallah ankuufanii ba'an hin seem khair Itorki sana irra kisaanatti fakkaata. Amboo jirta? Amboo kanaan dubbadheen ture laata sila. Elennaatiin kunoo kiristaana. Kiristaanu seen gaafadhaati xiqqoo rukutadhee naqee rafame. Nin jira. Hin dhaga'ama sagaleen kee. Siingarii fa'aan gashitanii jiru. Nama siingarii dhiistanii teessoo hin jettanii. Udah taruhin jiran fakkaata. Ayyee nagama. 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 Ustaz gaafin qaba sagaleen kiyya ni dhaga'ama. Sirrii dhaga. Okay. Tokkoo fi deebiin isiniif kenna. Inni lammaffaa immoo gaafiin isinii gaafachuu barbaade. Ishi ko gaafi sagaleen ko akka jiruun gaafadha ummata. Sagaleen kun jira jo. Okay. Atoon nagaa mambo. Ni nagaa'e. Maal deebii nu kennita maaloo nu gaafattame. Yeroo baay'ee irratti nama akka keenyaatti amantuu jarri pheenxee jechuu jirtan. Sanaafi deebii isinii kennuu barbaada. Inni lammaffaa immoo gaafiin qaba. Gaafii kiyya haariu malee osoo naafin walii amansiifneetuma
jechuu barbaadeeti. Asirratti wal haasofsuun walitti haasa'uun gaafii irratti walitti haasa'uun hin barbaachisu. Nagaadhumaan wal amansiisu. Ayyee. Gaafii kiyyatti fufuudhe. Itti fufi. Maal nu qabda dura deebii nuun kenni ture deebii isinii qaba. Gaafii kiyya inni tokkoffaani. Deebii sanarratti isinii kenna tole. Yesus Kiristoos nama akka keenyaati nama nyaatee dhuguudha jedhama yeroo baay'ee irratti. Yesus jechuun inni tokkoffaani. Yesus Kiristoos jechuun Kiristoos ilma Yesus ilma Kiristoos. Ilma isaa jechuun immoo walumaa galatti dandeettii isaa jechuudha. Akkuma isin quwwaa isaatiin jettanudha jechuudha. Quwwaa isaa yookaan dandeettii isaa jettanu. Yesus ilma Kiristoosi. Dandeettii Kiristoos jechuudha. Yesus Kiristoos jechuun qilleensaan kan dhufe Yesus Kiristoos jechuun ilma isaati. Ilma Kiristoos. Yesus Kiristoos jechuun ilma Kiristoos jechuudha ayyee. Yesus jechuun immoo dandeettii waaqaa jechuudha. Akkasin quwwaa isaatiin akkas jettanu akkasin dandeettii isaatiin akkas nuuf godhe jettanu. Yesus jechuun dandeettii isaati. Dandeettii isaa jechuun immoo waaquma jedhamaa mitiire. Kanaaf Kiristoos jechuun immoo kan isa uume yoo ta'e ilma isaa waan ta'eef dandeettii isaati. Walumaa galatti Yesus jechuun Yesus dandeettii Kiristoos jechuudha. Dandeettii waaqaati jechuudha. Ayyee deebifteere? Darbitam? Amma deebii yoo ga'an taanes irraa xiqqoo isiniif ibsa jedheetii yaada. Ibsiteetta ayyee. Gaafii keetti deebi. Gaafii kiyya immoo wangeelli kitaaba afaan Oromootiin yoo deemtan, Amaariffaan yoo deemtan, Arabiffaan yoo deemtan, yoo Ingiliffaan deemtan afaan beekaniin jira jechuudha wangeelli. Kan Qur'aanni kun immooti afaan Arabii qofaan jira. Eega Rabbiin tokkicha ta'e hundaaf uume, hunda kana ardiif kana hunda uume afaan Arabii qofaan maaliif ta'e Qur'aanni eegaa inni tokkicha ta'e addunyaa kana inni hunda keenya kan uume eega isa ta'e afaan Arabii qofaan maaliif ta'e Qur'aanni afaan nama hundaatiin maaliif hin taanedha. Gaafiin kiyya inni tokkoffaan.